ጥራቱን የጠበቀ ሳሙና በቤታችሁ ለማምረት ምን ማድረግ ይጠበቅባችኋል? ሰላም አልፋ ማሽነሪዎች ነን። በዋነኝነት ለማምረት የሚያስፈልጋችሁ ዋና ዋና ግብአቶች ውስጥ ውሃ፣ ኮስቲክ ሶዳ፣ ሶዳ አሽ፣ ዶሎማይት፣ ዘይት ወይም ስብ ያስፈልጋችኋል። ወደ አመራረቱ ስንገባ ደግሞ 2 ሊትር ውሃ እናዘጋጃለን። ከዛም 500 ግራም ኮስቲክ ሶዳ እንጨምርበታለን። ከዛ በኋላ ደግሞ 500 ግራም ሶዳ አሽ፣ 1 ሊትር ዘይት ወይም ስብ መጨመር እንችላለን። ከዛ በኋላ 500 ግራም ዶሎማይት እናደርጋለን። አምስቱንም አንድ ላይ እናማስላቸዋለን። ልክ እንደዚህ እስኪዋሃድልን ድረስ በደንብ እናማስላቸዋለን። ከዛም 4 ማዕዘን ሞልድ አዘጋጅተን እዛ ላይ ላስቲክ ከስርና ንጥፍና ያዘጋጀነውን ውህድ እሱ ላይ እንደፋዋለን ማለት ነው። ከዛ በኋላም ለ1 ሰዓት ያክል ከጠበቅን በኋላ ልክ እንደዚህ ሲደርቅልን ወደዚህ ወደ መቁረጫው ማሽናችን አስገብተን ልክ እንደዚህ እየቆረጥን እላው ላይ ማህተም እንደዚህ እየመታን ለገበያ ማቅረብ እንችላለን። ይህንንም ማሽን መውሰድ ወይም መግዛት ለምትፈልጉ በታች ባለው ስልክ ቁጥር ደውሉልን። መልካም ቀን። ጥራቱን የጠበቀ ሳሙና በቤታችሁ ለማምረት ምን ማድረግ ይጠበቅባችኋል? ሰላም አልፋ ማሽነሪዎች ነን። በዋነኝነት ለማምረት የሚያስፈልጋችሁ ዋና ዋና ግብአቶች ውስጥ ውሃ፣ ኮስቲክ ሶዳ፣ ሶዳ አሽ፣ ዶሎማይት፣ ዘይት ወይም ስብ ያስፈልጋችኋል። ወደ አመራረቱ ስንገባ ደግሞ 2 ሊትር ውሃ እናዘጋጃለን። ከዛም 500 ግራም ኮስቲክ ሶዳ እንጨምርበታለን። ከዛ በኋላ ደግሞ 500 ግራም ሶዳ አሽ፣ 1 ሊትር ዘይት ወይም ስብ መጨመር እንችላለን። ከዛ በኋላ 500 ግራም ዶሎማይት እናደርጋለን። አምስቱንም አንድ ላይ እናማስላቸዋለን። ልክ እንደዚህ እስኪዋሃድልን ድረስ በደንብ እናማስላቸዋለን። ከዛም 4 ማዕዘን ሞልድ አዘጋጅተን እዛ ላይ ላስቲክ ከስርና ንጥፍና ያዘጋጀነውን ውህድ እሱ ላይ እንደፋዋለን ማለት ነው። ከዛ በኋላም ለ1 ሰዓት ያክል ከጠበቅን በኋላ ልክ እንደዚህ ሲደርቅልን ወደዚህ ወደ መቁረጫው ማሽናችን አስገብተን ልክ እንደዚህ እየቆረጥን እላው ላይ ማህተም እንደዚህ እየመታን ለገበያ ማቅረብ እንችላለን። ይህንንም ማሽን መውሰድ ወይም መግዛት ለምትፈልጉ በታች ባለው ስልክ ቁጥር ደውሉልን። መልካም ቀን።